ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ እሞኝላችኋለሁ። ቤቶች ሱት ጎንደሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ሁሉ ሚዛናችን ዘላችሁ የመጣ ነው እንግዲህ ወጥሮ ገጡን ቴዲ ሐዋሳ ነው። ቴዲ ሐዋሳ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሌሊትና ቀን የሚያንጓጥጡ ጋጥ ወጦችና ስዳደጎችን እየሰበሰበ በውይይት ሰበብ በምክክር ሰበብ በክርክር ሰበብ አስመስሎ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሌሊትና ቀን እንድትሰደብ መድረኮችን እያመቻቸ ነው። የዚህ ደግሞ አሽወርጓጅና እግርላሶች ኦርቶዶክሳውያን ናቸው። እሱ በሚያዘጋጀው መድረክ ላይ እየተገኛችሁ ግማሹ ቲፎዞ፣ ግማሹ አጨብጫቢ፣ ግማሹ ተከራካሪ ሆናችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠላት ብዙ እንድትሆን መከራዋ እንዲጸና እንድትሰደብ እንድትዋረድ እንድትቃጠል እየሰራችሁ ያላችሁት ኦርቶዶክሳውያን ናቸው። እና እጅግ በጣም አሳፋሪ ነው። አንድ ሰው በወንጀል የሚፈለግ ሰው እንዴት ነው ለውይይት መድረክ የምታቀርቡት? የአእምሮ ዝጉመት የአእምሮ ህመምተኛ የሆነን ሰው የአእምሮ በሽተኛ የሆነ ሰው እንዴት ነው ለውይይት የሚቀርበው? የዚች አገር ችግር ከድጡ ወደ ማጥ እየሄደ ያለው ምክንያቱ ይሄ ነው። ጋጥ ወጦች የአገሪቱ ችግር የሆኑትን ሰዎች የችግር አካልና መፍትሄ አድርጋችሁ የውይይት መድረክ ታዘጋጃላቸው። ግም ለግም አብረሃዝ ግም የሚባል ይሄ ነው። ግም ለግም አብረሃዝ ግም። ቴዲ ሐዋሳ ደብል ኤጀንት ነው። ኦርቶዶክስ ነኝ ነፃ ነኝ እዚህ ውስጥ የሉበትም እዛ ውስጥ ደብል ኤጀንት ነው። ጥልቅ ተልእኮ የተሰጠው በጥንቃቄ የሚጓዝ አደገኛ መርዝ ነው ቴዲ ሐዋሳ። ከዚህ በፊት ተናግሬያለሁ። የዛሬ ወር እንደምታስታውሱት ማስተር አብነትም ሌባ ነው ባላደራም ሌባ ነው ብሎ የተናገረ እነመማርም ሌባ ናቸው ብሎ የተናገረው ራሱ ቴዲ ሐዋሳ ነው። በኋላ ደግሞ አይ ንጹህ ናቸው ተባለ እኮ አለ። ጋጦጥ አሁን አቶ ጽጌ ስጦታ የሚባል ግለሰብ በተሐድሶ ስም የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦታት ጣዖት ናቸው መቃጠል አለባቸው መስቀል አደባባይ ላይ ሰብስበን ማቃጠል አለብን ብሎ በአፉ የሚያቆረሽ ቅርሻታ የሱም ተውከት ህዝብ ለመስማት መድረክ አዘጋጅተ እስቲ ከመምህር ጽጌ ስጦታው ምንማረው ነገር አለ እንወያይ ብሎ ጠራ። ይሄ ለምንድን ነው? ቴዲ ሐዋሳ በራሱ አፍ ሊያንጓጥጣትና ሊያዋርዳት የፈራትን ቤተክርስቲያን ለምን ስራ ይበላሻል። የቲክቶክ አፈሳ የዩቲዩብ ገንዘብ ሽቀላ ስለሚበላሹበት የሚያቆረሹ ሌሎች ግለሰቦችን እነ ኤርሚያስን እየሰበሰበ እነ ቀለሜን እየሰበሰበ እነ ትዝታውን እየሰበሰበ ቅርሻታሞች ኢትዮጵያ ኦርቶዶክስ ቤተክርስቲያንን እንዲሰድቡና እንዲያንጓጥጡ መድረክ ነው የሚያዘጋጅ። አገሪቱ ከድጡ ወደ ማጠም ትሄደው ለዚህ ነው። በደም የጨቀዩ ሰዎች ስለ ሀገር አንድነትና ስለ ሀገር ሰላም ይወያያሉ መድረክ አዘጋጅተው። አሁን ሞጣ ቀራኒዮ የኒ ሞጋኛ እንወዳለቻ እንጂጂ ክያ በሃይማኖት ደግሞ እንደዚህ አሁን የምንጠራቸው ሰዎች ስለ ኢትዮጵያ ሰላም ሊሰሩ የሚችሉበት እድል ጠባብ ነው። አንደኛ ወፈፌዎች ናቸው፣ ሁለተኛ ስድ አደጎች ናቸው። ክብረነክ የቱ ክብረነክ ነው የቱ ክብረነክ አይደለም አያውቁትም። ስለዚህ ቴዲ ሐዋሳ ሰዳቢዎችን ያመቻመቻል። ኦርቶዶክሳን ደግሞ አጨብጫቢነትና አሾርጓጅነት ዙሪያ ከበው አበባ እየሰጡ እንቱን እየሰጡ ስጦታ እየሰጡ አንበሳ እየሰጡ ሲሰዳደቡ ያድራሉ። ወንጀል ነው። መጀመሪያ ነገር ማወቅ ያለባቸው ከዚህ በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ያንቋሸሹ ያዋረዱ ያንጓጠጡ ጋጠወጦች የሴተኛ አዳሪ ልጆች ጋር ስብሰባ መገኘት ራሱን ችሎ ወንጀል ነው። ይሄን ማወቅ አለባቸው ኦርቶዶክስ። እያንዳንዱ ኦርቶዶክሳዊ ማወቅ ያለብህ ጉዳይ ቤተክርስቲያኗ ላይ ቅርሻታቸውን የሚተፉ ተውከታቸውን የሚያስታውቁ ሰዎችን ቁጭ ብላችሁ የምትከታተሉን ነገ ቤተክርስቲያኗ ተቃጥላ ብቻውን አትቀርም። አብራችሁ ነው የምትቃጠሉ። ነገ ቤተክርስቲያኗ ፈርሳ አትቀርም። የእናንተ ልጆች የእናንተ ቤተሰቦችም አብረው ነው የሚፈርሱ። ይሄን ማወቅ አለባችሁ። ታሸረግዳለህ፣ ታጨወጭባለህ። ስለዚህ ይሄን የምታደርጉ ቤተክርስቲያኗ ያልወከለቻችሁ ጋጠወጦች፣ በተለይ አዲስ የመጣችሁ ኦርቶዶክስ ከሌላ ሃይማኖት የመጣችሁ ተሰብሰቡ። መጀመሪያ ለራሳችሁ ተማሩ። መጀመሪያ ለራሳችሁ እወቁ። ቤተክርስቲያኗ የምትንጓጠጡበትን መድረክ ላይ ለምንድን ነው የምትገኙት? የሰርቆ አደሮች ስብሰባ የሚል መጽሐፍ ነበር አይደል? አንድ ቆንጆ መጽሐፍ እና የሰርቆ አደሮች ስብሰባ፣ የጋጠወጦች ስብሰባ፣ ሴተኛ አዳሪዎች ተሰብስበው ስለ ቅድስና ሊሰብኩ አይችልም። የሴተኛ አዳሪዎች ስብሰባና ጭዌ ምን እንደሆነ ሁሉ ሰው የሚያውቀው ነው። የዘረኞች ጭዌ ምን እንደሆነ የሚታወቅ ነው። ይሄ በወንጀል የሚፈለግ መምህር ጽጌ ስጦታ የሚባል ጋጠወጥ ቤተክርስቲያኗ ላይ ቅርሻቱን እንደ ልቡ እንዲጠፋ መድረክ ተዘጋጅቶ በሺ የሚቆጠር ሰው ቁጭ ብሎ በሺ የሚቆጠር ሰው
ያሳፍራል። በስማ እኔ ምን አይነት እኮ እንዴት ነው የምችሉበት? እውነት እኮ ነው የምላችሁ ያለው። ከዚህ በፊት ነግሬያለሁ። እኔ በዚህ አገር ጉዳይ ተስፋ ቆርጫለሁ። በዚህ አገር ጉዳይ ላይ እንዳልቻ የሚዲያ ሰው ሆኖ እነ ሞጣ ቆራኒዮ እነ ዮኒ ሞጋኛ የሚዲያ ሰው ሆኖ በዚች አገር ጉዳይ ጣፈንታ ዮኒ ማኛ ምን አለ ሞጣ ቆራኒዮ ምን አለ ተብለ ህዝብ እነሱን በሚከተልበት ሚሊዮን ህዝብ እነሱን በሚያደንቅበት ጊዜ እቺ አገር በጎ ነገር አለ ከፊቷ ብለው ለመዝጉምት ለኔ እብደት ነው የሚመስለኝ። ጋጦጦች ከየት እንደምትሰበሰቡ ራሱ እችን ታክል ስልጣን ባገኝ አብና አረጋይ በሙሉ ሰይፋቸው ነበር። በሙሉ እችን ታክል ነው ማለት ያለው እኔ እንዴት እንደምትፈወስ ለዚች አገር እኔ መድኃኒት አለ እንዳለ ነው አልካቅ። ስለዚህ በዚህ መልኩ አገር ነው ሰላምታ ሆኖ እነማን ተሰብሰቡ ቴዲ አዋሳ ስክና ያለ እጅግ በጣም አደገኛ መሰሪ ሰው ነው። አደገኛ መሰሪ ሰው እኔም እኮ ኦርቶዶክስ አይደለም የኔ ጌታ። አንተ ቆርቆንዳ አንተኛ ልታታለለ አትችልም። ውይይት ብሎ ሰዎችን ካመጣ በኋላ እሱ ራሱ ሌክቸር ያደርጋል። እንዴት እንደዚህ ትላለህ? እንደዚህ ይባላል። እንደዚህ አንተ አወያይና አይደል? ዘለ ቁጭ በል። ይህን ሁሉ መከራ ይዛችሁ በምትመጡ የራሳችን ተባዮች ናቸው። ጋጥወጦች ጋር ውይይት አለ ዛሬ ጭው ያለ ግማሽ ትገለፈጣለ፣ ግማሽ ትስቃለው፣ ግማሽ እዛ ነውረኞች ሆዳችሁን በልክ አድርጉት። ኦርቶዶክስ ወኮላናለች ሂደን ወያያለ ምትሎ ከርሳሞች በልክ አድርጉት። ለእናንተ ሆድ ሲባል ጋጥወጦች ቤተክርስቲያናን እንዲደፋፈሩና እንዲንቁ ያደረጋችሁ ነው እና በልኩ የምትሆኑበት እድል ካለ በልኩ ሆኑ። እኛ ማንንም ቅርሻት እየተቀበልን አንኖርም። ዶክመን ሶለቸን ስድ አደጎች በሙሉ ጋጦጦች ሁሉ እየተሰበሰቡ ቤተክርስቲያናን እረፍት ነሳቸው እኮ ማንም ላልደረስ ነው። ውይይትም አንፈልግም። በቃ ከዚህ በኋላ አንፈልግም። የራሳችሁን ተወያዩ። እንትን ማሸነፍ ስለሚያቅታቸው ጋጠወጥ በየትኛው ጭንቅላት ትከራከራል? ስለምን ታውቃለህ? ስለ ሀገር ፍቅር፣ ስለ ሃይማኖት ፍቅር፣ የትኛው ስልጣኔ፣ የትኛው መረዳት ሲኖር እኮ ነው። መረዳት ሲኖር እኮ ነው። ግብረ ገብ ሲኖር እኮ ነው። መበሻሸቅና መወያየት ልዩነት አለው። አንዱ ማንጓጠጥና መወያየት ልዩነት የሰማይና የምድር ያክል ልዩነት አለ እና ይህንን በልኩ ማድረግ የምትችሉበት እድል ያለ አይመስለኝም። ከድርጊታችሁ ብትቆጠቡ መልካም ነው። እጅግ በጣም አደገኛ የሆኑ መንገዶችን እየመረጣች ነው። አገር ዋጋ ሊያስከፍል የሚችል እናንተንም ዋጋ ሊያስከፍል የሚችል በሃይማኖቶች፣ በብሔሮች፣ በህዝቦች መካከል ተከባብሮ የመኖር እድል እየጠበበ እንዲመጣ እያንዳንዱ መድረክ ላይ ከቁርሻትና ከጥፋት በቀር አንድም የሚፈይድ ይሄ ነው የሚባል ፍሬ ነገር ያለው አላየንም እና ይህን ነገር በልኩ ልታደርጉ የምትችሉ አልመሰለኝም። አሁንም ነገሮች ከድጡ ወደ ማጥ እየሄዱ ነው እና ቴዲ ሐዋሳ ወጥ መርገጥን አቁም። እኛ ችግሩን እንደርስበታለን። እንደናንተ አይነት የቆነጫሩ ሰዎች ብዙ ርቀት ሄደው እኛን ሊረብሹ የሚችልበት እድል ጠባብ ነው። ስለዚህ በልኩ ሁን። ቀንና ሰዓት ነው። እኛ እንደርስበታለን። ሁሉ ነው እውነቴን ነው ብላችሁ ደግነቱ ውጫጮች ናቸው። እዚህ አገር ላይ ብዙ ነገርና ቃል እንረዳለን ብላችሁ ረጅም መንገድ የምትሄዱ ሰዎች ውጫጮች ናቸው። ስለዚህ እናንተ ወርጋጦች ጊዜና ሰዓቱ ሲደርስ እንይዛለን፣ ማንቁርታችን እንይዛለን። ለማየት ያብቃቸው፣ ማንቁርታችን እንይዛለን። ምን እየሰራችን እንደሆነ እናውቃለን። ስለዚህ በልኩ ለመሆን ሞክሩ። በልኩ አማርኛው ያተጓባል ነው በልኩ። ስለዚህ በየአጋጣሚዋ እናንተ ብልጦች ናቸው፣ አራዶች ናቸው፣ ሌላዎችን ምንም አናቅም በውይይት ሰበብ በምክክር ሰበብ ቤተክርስቲያናን ለማንጓጠጥ፣ ለማዋረድ፣ ጠላት ብዙ ለማድረግ ከተቻለ ለማቃጠልና ለማፍረስ መመናኖቻን ለማሰደድ የምትሄዱበት ርቀት እንደናንተ አይነት ውርጋጦች እውነቴን ነው እላችሁ አብና አረጋይ በልባችሁ ያለው ነቅ ልንኮነኝ አይደለም። በልኩ ነው። ኦርቶዶክስ ምታንጓጥጦ ምታዋርዱ ሰዎች ዓላማችሁ ውይይት እንዳልሆነ እናውቃለን። ተልእኳችሁን እንደሆነ እናውቃለን። እጃችሁ በረጅሙ እንደተዘረጋ እናውቃለን። ነገር ግን አታሸንፉም። አበቃ። ይህን ማወቅ አለባቸው እና ብዙም ለማውራት ራሱ በጣም ነው የሚከብደው። ደግነቱ ብዙ ርቀት አትሄዱም።
ብትሄዱም የዛን እጥፍ እንድትመለሱ እናደርጋለን። በልኩ ብትሆኑ መልካም ነው። የኔ ሀሳብ አሳሲኞቻችን ላይክ አድርግ፣ ሼር አድርገ ወዳቻ አለ ዩሞቻችን